ጤና ይስጥልኝ ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች፣ በዚህ ሳምንት በርካታ አስተያየቶች ነው ከእናንተ የደረሱን። የተቻለንን ያህል የአብዛኞቻችሁን ለማካተት እንሞክራለን። ከጸጋዬ ሞሬዳ እንጀምር። ባለፉት 50 ዓመታት የሀገራችን ፖለቲካ ከድጡ ወደ ማጡ ነው። ብዙ ምክንያቶች መነሳት ቢችሉም ዋና ዋና ናቸው የምላቸው፣ አንደኛ ታሪክን መሰረት ያደረገ አገራዊ አስተሳሰብ አለመኖር፣ ሁለተኛ አዲስ የሚመጣ ሁሉ ቀድሞት ይገዛ የነበረውን መንግስት፣ በሌላ አባባል የሚመራውን አገር ያወረሰውን አባቱን መናቅና ትውልዱን ማንነቱን እንዳያውቅና እንዲጠላ መደረጉ፣ ሶስተኛ የሴራ ፖለቲካ ላይ ትኩረት መደረጉ፣ የጨቋኝ ተጨቋኝና የገዢ ተገዢ ብሔር ትርክትን በአዲሱ ትውልድ መሰነቅና ጥላቻን መዝራት፣ አራተኛ ታሪካዊ ክስተትን ወደ ጎን ማየት ሲገባን ከአሁኑ ዘመንና እውቀት ጋር ማዛመድና መገምገም፣ የሚኒሊክን ዘመን በአሁኑ ዘመንና ህግ መዳኘት፣ ከእውቀትና ችሎታ ይልቅ ባለውለታ አባልና ደጋፊ መሪ መሆን፣ ስልጣንን ማራዘም እንጂ ህዝብና የሀገር ክብርን አለመመልከት፣ ስድስተኛ የትውልድ ክፍተት መፈጠሩ፣ ተቃዋሚን የማጥፋት ክፍተት እውነት የሚናገር የተማረና እውነት ያለው እንዲጠፋ አድርጓል። ሰባተኛ እውነተኛ ምርጫ አለመኖሩ ነው። ተቃዋሚ ሰው ያለው አማራጭ ምርጫ ሳይሆን በመሳሪያ ነፃነቱን ስልጣኑን ለመውሰድ ወደ ጫካ ትግል መግባት መሆኑ ነው ይላል የጸጋዬ ሞረዳ አስተያየት። ሰርፕራይዝ የተባሉ አስተያየት ሰጪ ደግሞ በአለፉት 50 ዓመታት ሲወርድ ሲዋረድ የመጣው የሀገራችን ፖለቲካ መንግስት እየተቀየረ ነው እንጂ ችግር ፈቺ አእምሮ ያለው መንግስት እስካሁን ድረስ አልመጣልን ብሏል። ተምሯል የምንለው ሁሉ ዶክትሬትና ማስትሬት እንዲሁም ፕሮፌሰር አለው የምንለው ሁሉ እዛው በዘር ፖለቲካ ውስጥ ይጨማለቃል ይላል አስተያየታቸው። የብሩክ አስተያየት ደግሞ አጭር ነው። የመጣንበት መንገድ አንዱ አንደኛውን አለማክበር፣ ንቀት አሁንም ኢትዮጵያ ላለችበት ዘርፈ ብዙ ችግር ዳርጓታል ይላሉ። ጀርመኖች ዛሬ በማህበራዊ ሚዲያ የሚሸራሸር አንድ ዜና ይሁን። ይሄ ምንድን ነው? ሁለት ትላልቅ ጓደኛሞች ናቸው። ይሄ አንደኛው ጓደኛውን ልጅ ሊደፍር እያለ ደርሶበት ወዲያው ይዞት ይህን ደፋሪውን ሰው ብልቱን ቆርጦ ሚዲያ ላይ ይሄው እየተራገበ ነው። እኔ የገረመኝ ህዝቡ እንዳለ ወጥቶ በማህበራዊ ሚዲያም እንደማየው ነገር ምንድን ነው? ህዝቡ በፍትህ ስርዓቱ ተስፋ እንደቆረጠ እያየው ነው። ያም ምንድን ነው? ማህበራዊ ሚዲያ ላይ 170-80% ደግ አደረገ። እኛ በፍትህ ስርዓቱ ተስፋ ቆርጠናል። ህግ እንዲህ ያለ ነገሮችን ያሉ ብዙ ነገሮችን ሙስና ነክሷል። በዘረኝነት ነው የሚፈረደው። ኧረ ብዙ ነገር ነው የሚሉት ማህበራዊ ሚዲያ ላይ። ስለዚህ ፍትህ በሌለበት ቦታ ላይ ይህ እንደ ፍትህ ሰው እንደ ዳኛ ሆኖ ይሄን ነገር በማድረጉ እሰየው መባል አለበት በማለት እየተናገሩ ነው። ይሄ የሚያሳየው ምንድን ነው? ሰው በፍትህ ስርዓት ሙሉ በሙሉ ተስፋ መቁረጡ ነው የሚያሳየው። እና እስቲ እናንተም ደግሞ ይሄን ነገር ምን ትላላችሁ? በጣም አመሰግናለሁ ባይ። ውድ አድማጫችን ያሉትን ቪዲዮ በተመለከተ እውነታውን ለማጣራት የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይለ ጋር ደውለናል። ተከታዩ ምላሽ ሰጥተውናል። በክልሉም በወላይታ ዞንም ፖሊስ ሀሰተኝነቱን የሚገልጽ መግለጫ አውጥተናል። ጉዳዩ ጋር በተያያዘ ግን በአንደኛ በወላይታ ዞን ውስጥ ወረዳ 14 የሚባል አደረጃጀት ያለው መዋቅር የለም። የፈጠራ መሆኑን ማሳያ ነው። ሁለተኛው ደግሞ ምስሉ የተመላለሰው ምስል በራሱ በሌላ ጉዳይ ተጠርጥሮ የተያዘን ግለሰብ የያዘውን ቁስ ወይንም ዕቃ የወንድ ብልት ይመስላል በሚል ግምት ወደዛ አስጠግተው የሰሩት የፈጠራ ወሬ እንደሆነ ማረጋገጥ ችለናል። ስለዚህ ከቦታው ላይ ሌሎች ምስሎችንም አክለን ጉዳዩ የያዘው ሌላ ነገር እንደሆነ በሚያሳይ መልኩ አስተባብለን መግለጫ አውጥተናል። እሺ፣ ምናልባት ሰዎች እንዲህ አይነት ቪዲዮ ሲመለከቱ የማህበራዊ መገናኛ ዘዴዎች ላይ ሲያገኙ እንዴት ነው እውነተኛነቱን መፈተሽ የሚችሉት? ምንስ ማድረግ አለባቸው ይላሉ? በመጀመሪያ የምስሉ የወጣው በምስሉ የተገኘው ያ ምስል በወላይታ ዞን ካወኮሻ የሚባል ወረዳ ውስጥ አንድ ግለሰብን እቃ ቁስ ይዞ ሲንቀሳቀስ መተተኛ ነው ምናምን በሚል የሰፈር ሰው ባወራው ወሬ በቁጥጥር ስር ሲውል የተገኘ ነው። ይሄ ለምግብም ይሆናል ለሌላ ጉዳይ አይታወቅም። ይሄ የፍየል አንጀት የሚመስል ነገር ነው ይዞ የተገኘውና ያንን ነው ወደ ዳኛው ዳይቨርት በማድረግ እና በመቀየር ቫሪያ ላይ የወጣ ሀሰተኛ መረጃ ሲሰራጭ ዋለው።
ህብረተሰቡ በአጠቃላይ አሁን ያለንበት ዘመን የግሎባላይዜሽን ወይም ደግሞ ማህበራዊ ሚዲያ ዓለምን እየተቆጣጠረ ያለበት ሁኔታ ላይ ስለሆነ የሚለቀቁ መረጃዎች እውነተኛነትን ልክ እንደናንተ ሚዲያ እንደዚህ ወደ ትክክለኛው ምንጭ ወይንም ደግሞ ባለቤት ወደ ሆነው ህጋዊ አካል በመደወል የማረጋገጥ ነገር ቢቀድም ህዝቡን ከብዥታ ልናድነው እንችላለን የሚል እምነት አለኝ። መልካም ኮማንደር አሸናፊ ለሰጡን ማብራሪያ ከልብ እናመሰግናለን። እሺ፣ አመሰግናለሁ። አስተያየቶች ደግሞ የተላኩልን መጋቢት 24 ቀን 2017 ዓ.ም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ድፍን 7 ዓመታት መቆጠሩን ምክንያት በማድረግ ነው። ኢዮብ የጠቅላይ ሚኒስትሩ ቆይታ 100 ዓመት ነው የሆነብን። ለኛ ለነዋሪዎቹ ሀገሪቷን በሜካፕ እንደ ሴት መቀባባትና ማሳመር ቢቻል ኖሮ ኢትዮጵያ ቆንጆ ትሆን ነበር። አዲስ አበባ ማለቴ ነው። የተቀረውን ፀሐይ የሞቀው ዓለም ያወቀው ነው። ጦርነት አሁንም አለ። አሁንም ንጹሐን ይገደላሉ። ለጆሮ የሚሰቀጥጥ በደል አለ ሲሉ የረዥም ዓመት የዶይቼ ቬለ ተከታታይ እንደሆኑ የገለጹልን ኢዮብ ከጉማራ ስጋታቸውን ይገልጻሉ። ሀብታሙ ደግሞ ዲደብሊዎች እኔ በዚህ 7 ዓመታት ውስጥ እንዴት እንዳዘንኩኝ ልነግራችሁ አልችልም። የደረሰብኝን ነገር ልጥቀስ። አንደኛ የዩኒቨርሲቲ ጓደኛዬን በትግራዩ ጦርነት አጣሁኝ። ሁለተኛ በዚያው ጦርነት በድንገት ተነሳስተው የዘመቱ 3 ጓደኞቼ ተሰዉ። ሶስተኛ የአማራ ልዩ ኃይል አባል ወንድሜን አጣሁ። አራተኛ ከዚህ ሁሉ የከፋው ስንት የትግራይ እናቶች የአማራ እናቶች ያፈሰሱት ደምና እንባ ሁሌ እንቅልፍ ይነሳኛል። 28 ዓመቴ ነው። ሁሌ የሀገሬ ጉዳይ ልቤን ያላውሰዋል ብለዋል ሀብታሙ ከአዲስ አበባ። አእምሮ ዋይ የተባሉ አስተያየት ሰጪ ደግሞ ያለፉት 7 ዓመታት እኔ በግሌ ከነበረኝ ትንሽ ተስፋ ወደ ድቅድቅ ጨለማ ነው የተቀየረብኝ። አሁን ላይ ማምለጫ መንገድ ባገኝ አጋጣሚውን ሁሉ ተጠቅሜ ከምወዳት ሀገሬ መሰደድን እመርጣለሁ ብሏል። ደጓለ የተባሉ ደግሞ የኢትዮጵያ ሕዝብ አይቶትና ሰምቶት የማያውቀውን መከራ እያስተናገደ ነው ያለው። እውነተኛ መረጃ ከእናንተ ነው እያገኘን ያለነው። ዲደብሊው የዘውትር አድማጫችሁ ነኝ ብሏል። ጌችማን እረ በጣም የጭንቅ ጊዜ ነው እያሳለፍን ያለ ነው ሲሉ ጀምሯል። ሁሉ ነገር የከፋ ነው። ሀገር አደገ የሚሉን የኑሮ ውድነት በመጨመር ነው እንዴ? ብቻ ለማን እንጮሃለን ይላሉ። እንድሪስ ከወሎ ሰላም ውድ የዲደብሊው አዘጋጆች፣ እውነት እላችኋለሁ መንግስት ለውጥ እያለ የሚደሰኩረው የልማት ወሬው በተቃራኒው ነው። እስኪ ያስቡት ሀገሪቱ ቅልጥ ባለ ጦርነት ስትናጥ ቆይታና ያም ጦርነት ባላባራበት በቀጠለበት ሁኔታ የኑሮ ውድነቱ እንኳን ዝቅተኛና መካከለኛ ገቢ ያለውን ቀርቶ ከፍተኛ ገቢ ያለውን እያብረከረከ ባለበት ተጨባጭ ሁኔታ ለምተናል፣ በልጽገናል የሚል አካል ህዝብን የናቀ ዓለም አቀፉን ማህበረሰብ የሚያወናብድ ነው። ከለውጡ በፊት የነበረው ኑሮ በአሁኑ ሲታይ እኮ ያ ገነት አሁን ሲኦል ነው ያለነው ይላሉ እንድሪስ ከወሎ። ሴፕቴምበር የተባሉትም የሳቸው ማስተያየት በዚህ ላይ ነው። አብይ አህመድ ወደ ስልጣን ሲመጣ ኢትዮጵያውያን ሙሴ ብለነው ነበረ። በዚህ 7 ዓመት የኢትዮጵያ ዜጎች ውለው መግባት ናፍቋል። የኑሮ ውድነቱ ከዕለት ወደ ዕለት ብሶበታል። አብይ አህመድ ኢትዮጵያ አደገች ይለናል። እኛ የማናውቃት ሌላ ኢትዮጵያ የምትባል ሀገር ካለች ያች ሀገር አድጋ ይሆናል። የኛዋ ኢትዮጵያ ግን አፈር ከድሜ ነው የምትበላው። ዜጎቿ ስደተኞች በዝተውባታል። ልጆቿ አልቅሰውባታል። በአደባባይ ተገድለውባታል። ደብዛቸው ጠፍቶባታል። አሁን ያለው የፖለቲካ ውጥረት ተባብሶ ቀጥሏል። ከፊል ኦሮሚያ ሙሉ ትግራይን መንግስት ለማስተዳደር ተቸግሯል። ከወደ ሰሜን የጦርነት ነጋሪት ይጎሰማል። ከወደ አዲስ አበባም የአቅም ግንባታ ይደረጋል። ስለዚህ መፍትሄው ጦርነቱ እንዳይቀሰቀስ ሁሉም የየድርሻቸውን ቢወጡ ሀገር አማን የሚሆን ይመስለኛል ይላሉ ሴፕቴምበር። ደግነህ 7 ዓመት መሆኑ ራሱ ከባድ ነው። ለኔ 70 ዓመት ሳይሆን አልቀረም። ብልጽግና ከገባ ጀምሮ የሚያወራውና የሚሰራውን የማያውቅ ፓርቲ ነው። በምላስ ብቻ የሚኖር ነው። ስለ ልማት ሁሌም ያወራሉ። ዳሩ ግን ልማት ቀርቶ በየቀኑ ለሚሞተው ለሚፈናቀለውና ሀብት ንብረቱ ለሚወድምበት ህዝብ መቼ አስታውሶት ያውቃል? በአጭሩ ይህ መንግስት ከመጣ ጀምሮ ኢትዮጵያና ህዝቦቿ መከራና ስቃይ እያሳለፍን ነው ያለ ነው ይላሉ ደግነህ።
መላኩ በዚህ 7 ዓመታት ምነው ኢትዮጵያዊ ባልሆን የሚያስብል የተከበረው የኢትዮጵያ ሕዝብ በስልጣን ጥመኞች ወጥተው ወደ ቤት ሳይመለሱ የቀሩበት ዜጎች በብሔር እየተለዩ ግፍና መከራ ሞልቶ የፈሰሰበት ዘመን ሕፃናት ለነጓ እማማ ኢትዮጵያ አድገውና ተምረው ለሀገራቸው ተስፋ መሆን ሲገባቸው በረሃብና በጦርነት ከእናታቸው ጉያ ላይ ሕይወታቸውን ያጡበት ነው እያሉ መላኩ ብዙ ይዘረዝራሉ። መጨረሻም ላይ ይህንን ብዬ እንደ አንድ የኢትዮጵያ ዜጋ እማማ ኢትዮጵያን ከጦርነት አውድማ የሚታደግ የህዝቦቿን እንባ የሚያብስ ከሀገር ውስጥም ከሀገር ውጭም እንዴት ሰው ጠፋ፣ የአብይን መንግስት በቃ ማስተዳደር አልቻልክም የሚል ዜጋ ወይም ድርጅት እንዴት ይጥፋ የሚለው ጥያቄ ቢታይ ይላሉ። ኃይለ ጊዮርጊስ ደግሞ በአጭሩ ድክመቱን የሚያምን መንግስት ኖሮን አያውቅም ብለዋል። የአዲስ አበባው ፋሲልም አስተያየት በዚህ ርዕሰ ጉዳይ ላይ ነው። ሰሞኑን የጠቅላይ ሚኒስትር አብይ አህመድ 7ኛ በዓለ ሲመት ሀገሪቷ ውስጥ ባሉት መገናኛ ብዙሃንና በስርዓቱ አንጋፋ በሆኑ የማህበራዊ ሚዲያዎች ጆሮአችን እስኪደፈን አይናችን እስኪቀላና ጉሮሯችን እስኪታነቅ ድረስ በላይ በላይ ሲያጎርሱን ነበረ። እኔ ምለው ስለ የትኛዋ ኢትዮጵያዋ ይሆን ሁላችንም እያወራን መግባባት ያቃተን? ለአንዳንዶች የጠቅላይ ሚኒስትሩ የ4 ኪሎ 7 ዓመታት ቆይታ 7 የብልጽግና 7 የከፍታ የክብር የመትረፍረፍ የሰላም የአንድነት ወዘተ ዓመታት ሲሆኑ ለአንዳንዶች ደግሞ 7 የመከራና ሰቆቃ የጦርነት የሰላም እጦት የመፈናቀል የሉዓላዊነት መደፈር የዋጋ ግሽፈት የአፈናና የእገታ የመደፈር የሐሰት ትርክት በአጠቃላይ 7 የከፋ ድህነት ዓመታት ወዘተ ይሉናል። እናንተስ የ7 ዓመቱን የጠቅላይ ሚኒስትሩን የስልጣን ቆይታ እንዴት ትፈትሹታላችሁ? ባለሙያዎችን አወያዩበት ብለዋል ፋሲል። በመጨረሻም በርካታ ሰዎች ከሚያማር አስተያየት ልከውልናል። ሙ አንበሳ የላኩት አስተያየት እንዲህ ይላል። ውድ የዲደብሊው ሰራተኞችና አጋሮች አሁንም ድምጻችሁ እንዳይለየን። ያለንበት ቦታ አስቸጋሪና የሰው ልጅ ጭራሹንም ሊኖርበት የማይገባበት ቦታ ነው። ከዚህ ቦታ እንድንወጣ የእናንተ የዘገባ እገዛ ወሳኝ ነው። በጦር ሰፈር ተጠልለን የምንገኘው ከ620 በላይ ነን። ስለምታደርጉልን ሁሉ እናመሰግናለን ብሏል። ሚያማር የሚገኙ ኢትዮጵያውያን። ይኸው አድማጫችን እንግዲህ እኛም እየተከታተልን እየዘገብን እንገኛለን።